የወሰድሽውን የት ነው ያደረግሽው? እኔ ልብላት ልቀቀኝ አንተ ልቀቀት። ምንድነው የወሰድኩት? የማየን ጌጣጌጦች ገበያው ሸጠሻል? አብጌል ናት ለማየ ነገረች። ዝም በይ መልሻት። እማዬ እባክሽ ልቀቂያት እንዳሞትብሽ። እማዬ ልቀቀኝ ብያለሁ። ልቀቀኝ። በጣም ነው የማዝነው ናታን። አንተ ራሱ የእሷ ተባባሪ በመሆንህ ከአንተ የማልጠብቀው ድርጊት ነው ያደረግከው። ተረጋጊ ትለኛለህ እንዴ? የጠፋው ንብረት እኮ ያንተም ነው ቢገባ። ሲሆን እንዳባወራነት መቆጣት የነበረብህ አንተ ነህ። በባክሽ ተናገሪ። ልቀቂያት አልኩሽ እኮ ማርታ፣ ልቀቂያት። ያገኘው ማለት እንደዚህ አይነት ስራ ቁሜ ነበር። ምክንያቱም መበላ አላጣው። አሁን ደግሞ ቤተሰብ አገኘው፣ እህቶች አሉኝ ስል እምን እንደዚህ አይነት ነገር በዚህ ሰዓት የማደርገው። ዳጣ ስሜታዊ አትሁኚ። ማርታ ትክክል ነች። በጣም ውድ የሆነ ዕቃ እኮ ነው የጠፋባት። ይሆናል ግን እኔ እህቶቼ ከወርቅ ይበልጡብኛል። እኔ ሰው ነው የራበኝ። እኔ 10 ቀን እንኳን ሳልበላ በወርቅሽ ቤት አንድ ብር አላነሳም። ባትሽ ነኝ አድርግ የምልሽን ነገር ታደርጊያለሽ። ቦርሳውን ክፈችው። ከ18 ዓመት በኋላ ለምንድነው ዳጣ ቤተሰቦቿን ምን ገጠማት? አንቺ ወርቁን የሰረቀችው ልጅ ተጋለጠች። በዳጣ ልታምካኝ ያለችው ንጹህ ስሟ እኋ የተባለችው ውሃ ሁሉንም ነገር ተናገረች። በጣም ይገርማል። ነፃነቷን ዳጣ አወጀች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ ይሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ እንግዲህ የዳጣ ድራማ ይዘን መጥተናል። ተከታታይ ፊልም ክፍል 3 ወደ ክፍል 3 ስንመለስ እንግዲህ ዳጣ ክፍል 4ን ዳጣ ምን ላይ ነበረች? ዳጣ እንግዲህ ወርቅ ሰረቀች ተብላ ማነች ኤቢ ሰርቃ ከኪሷ ጨምራ ነበረ። እንግዲህ ኤቢ በናታን የምትቀነው ናታንን ስለምትወድ ናታንን ልትቀማኝ ነው ብላ ስለምታፈቅር የሚያቀርባት ደግሞ ዳጣን ስለነበረ ዳጣ ጋራ ፒስ ስለሆኑ በቃ ዳጣንን ልቀማኝ ነው በማለት አንድ ተንኮል አቅዳ የነበረው እንግዲህ የእናቷን አልማዞች ውድ የሆኑትን ሰርቃ መደበቅ ነው። ከዚህ ቤት እሷ ካልተባረረች ናታንን በነፃነት ልታገኘው አልቻለችም። ስለዚህ ያሰበችው ይሄንን የእናቷን ወርቅ ሰርቃ ዳጣ ሰረቀች ለማስባል ይሄንን ሲስተም አመጣች። ይሄንን ወርቅ እንግዲህ ሰርቃ ናታንና ማናት ዳጣ ሱፐር ማርኬት ገበያ ሄደው ነበር። ያንገስተውም እንደመጡ ነበረ እንግዲህ ፓርቱ ያለቀው። እዛ ላይ እንደመጡ ሁሉም የቤቱ ሰው ሁሉ አፍጦባቸው ነበረ። እነሱም ናታንም ማን ነው ዳጣም ስታያቸው ፊታቸው ሁሉ እንደተቆጣ ነው። ይሄን ያዩት ምንድነው እያሉ እየተደናገጡ ነበር። ወደዚህ ፓርት ስንመጣ እናቲቱም በንዴት ወይዘሮ ማርታ በንዴት ውስጥ ትገኛለች። እውነትም ከዛም ዘላ አንገቷን ነው ያነቀቻት ዳጣም በማታውቀው ነገር ምንድነው ምን አጥፍቼ ነው እያለች ጥያቄ ውስጥ ትገባለች። ምንድነው እስከምትል አምጪ ሰረቅሻትን ብላ ድምጿን እንኳን ለማሰማት እንትን አላለችም። አንገቷን ይዛ እየታገለች ነበረ ሴት ልታደርጋት ወይዘሮ ማርታ። ይህም እንግዲህ የወለደው አባቷ አቶ ደረጀ ከእጇ ላይ ያላቃታል። ሁለተኛም ናታንም ቢሆን እባክሽ ትሞትብሻለች እያለች እናትየዋም ሰላምም እንግዲህ የእናት ሆድ ምን አይነት ነው እዛ ጋር ስትታነቃ ረት ትሞትብሻለች ብትላት ሲጥት በል ገላታለሁ ትስጠኝ ገንዘቤን እያለች የወሰደችው ምንድነው እያለች ለመተንፈስም ምን ሆነ ጥያቄውንም እንትን ለማለት ጊዜም አልሰጧት። አንተ ራሱ ምንድነው ምን እየጠበክ ነው እያለችው ኧረ እባክሽ ማርታ እያለ አባትየው ደረጀም እየከለከላት ነበረ። ማን ነው ሁለተኛም ናታም ተይብት እናቴ ብሎ ቢከለክላትም እሷም
እሱም እንግዲህ አንተ ራሱ የሷ ተባባሪ ልትሆን ነው ናታን፣ አንተም አብረህ ነበረ እንትን ማለት ያለብህ ይሄን ነገር። ገንዘቡ እኮ ያንተ የኛም የሁላችንም ነው የዚህ ቤት ገንዘብ እያለች ነበረ ወይዘሮ ማርታ በንዴት ውስጥም ትገኛለች። ይህን ያደረገችው እንግዲህ ሌባዋ ኤቢ ናት። ይህን የማታውቀው ዳጣ ደግሞ አሁን ላይ በጣም ደስተኛ ነው። ቤተሰቦቿን ከ18 ዓመት በኋላ ስላገኘች በደስታ እየኖረች ነበር። ይህ ነገር ሲፈጠር ግን በጣም አዘነች። እንግዲህ በማታውቀው ነገር እንግዲህ ወደ እውነቱ ስንመጣ ሁሉንም ነገር ይሄንን ነው በማለት አቶ ደረጀ ከመኝታ ክላስ አስገብቶ ልጁንም እየጠየቃት ነበረ። በፊት ጊዜ አዎ ይርበኛል፣ ሲርበኝ ሲጠማኝ ስልክም ብዙ ነገሮች ሰርቄያለሁኝ ጎዳና በምኖር ጊዜ፣ አሁን ግን ምንም ነገር ያደረኩት ነገር የለኝም፣ በፍጹም አልነካሁም፣ ይሄንን በፍጹም እንትን እልሃለሁ እያለች ነበረ። ይሄን ጊዜ እንግዲህ አቶ ደረጀም ይህንኑ እያላት እያለቀሰ የኔ ሰው ነው የናፈቀኝ፣ እነሱ እህቶቼ ናቸው እያለች ነበረ። እሷ ይሄ ነዋ ልጄ ይሄን አላደረሽም እና ታዲያ እቤት ውስጥ እኮ ምንም ነገር ጠፍቶብን አያቅም። አሁን ነው በቃ ይሄ ነገር እየተፈጠረው። ስለዚህ ቤት ውስጥ ደግሞ አዲስ ሆነሽ የመጣሽው አንቺ ነሽ፣ ምን ወሰደው እያሉ ነበር። አቶ ደረጀም እያለቀሰች እኔ በፍጹም አልነካሁም፣ ይህን ካልክ በቃ የሰው ቤት አረብሽ፣ ትዳራችሁንም ወጥቼ እሄዳለሁኝ ከቤት እያለች ነበር። እሷም እንግዲህ ይሄንን በምትል እያለቀሰች ነበር። በለቅሶ ይሄን የተሞላ እያለቀሰች ስትናገር የነበረው። እናም አቶ ደረጀ ይሄን ብሏት ልጄ በሚላት ጊዜ ልጄ ነው ያልከኝ ብላ ለቅሷንም ትታ ልጄ በሚላት ጊዜ ዳጣ ደስ ይላታል ማለት ነው። እንደዚህ እያለቀሰችም ማለት ነው። ልጄ ሲላት የአባቷን ልጄ ብሎ ስለጠራት አባቴ እያለች ነበረ። ይህንን ብላ እንግዲህ አባትየውም እያለቀሰች ሳለ ካልወሰድሽ ማን ወሰደውና ነው እያላት ነበርና እሷን አረጋግቶ ወይዘሮ ማርታን ያመጣና ላረጋጋት እሷን ብሎ እሷ እኮ ልክ ናት፣ ይሄ ጠፍቶ የማያውቅ ውድ ነገር እኔ ለምንስ ብዬ ይሄን ያክል ንብረት ሰርቄ ዘርፌ ለምን ብዬስ ወደ ቤት እመጣለሁ ወደዚህ ብላ እሷም ትናገራለች። ማነች ዳጣ እንግዲህ ወደ ማርታ ጋር ሄዶ ማርታ ፖሊስ አምጣና ይችን ልጅ ከዚህ ቤት አስወጣለኝ ማየትም አልፈልግም እያለች ትጮህበታለች። ይህን እያለች እሷም ተናንቋታል። ለንብረቷ ነው ስለዚህ የጠፋባት ያስደነግጣል። ማርታ ላይ አንፈርድ። ማርታ እንደውም የባለቤቷን እንትን የምትሰማ ሴት ነች ማለት ነው። እናም ይሄን እያላት ሳለ ተረጋጊ ማርትዬ እያለ እያረጋጋ ነው። ለምንድን ነው እሷን ከጎዳና አንጥተህ እንደዚህ የምታዝንላት? ስለምንድን ነው ቤት የምትቀመጠው? ያሁን ንብረቱን ጠፋ። ልጆች ነገ ጧት ምን እንደምታደርጋቸው ታውቃለህ ልጆችን እያለች ነበረ። እሱ ልጅ ተረጋጊ እያለ ነው። ምንድና ከየት ነው ጊዜው ሲደርስ ነግርሻለሁ ይላታል። ንገረኝ፣ ምንድን ነው ዛሬ በንዴቴ አትጨምርብኝ፣ ንገረኝ፣ ከየት ነው ያመጣሃት? ምንድናት እያለችው ነበር። የጓደኛዬ ልጅ ናት፣ ያሰፋ ልጅ ናት ብሎ ይነግራታል። የእሱ የአደራ ልጅ ናት ብሎ ሲነግራት ጓደኛዬ ነው አደራ የሰጠኝ እያለ ነበረ ሲናገር የነበረው። እንግዲህ ልጁንም ምክንያቱም ለእሷ ቤል ያው ትዳሩ እንደሚፈርስበት እንደዚህ ነው ቢል የሰላም ልጅ ናት ልጅቱ። ይሄንን በሚላት ጊዜ እሷም ግን ጥሩ እዝጋ እሷን ማየት ያለብን በቃ እንደዚህ ብላ እብድ ብላ እንደነ ማህሌት አይደለችም፣ እንደ ሌሎቹ እናቶች ማለት ነው። እና ይሄንን በምትል ጊዜ እሺ በቃ እሷን አረጋግቼ ዝም ብዬ ለፖሊስ አልሰጣትም፣ እውነት ሰርቃና አድርጋው ከሆነ ከተቀበልን በኋላ ለፖሊስ እናሳስራታለን። ዝም ብሎ እንዴት ነው እሷ ስለታሰረ ገንዘቡ ይመለሳሉ ማለት አይደለም። ስለዚህ ገንዘቡን ተቀብለን እናሳስራታለን በማለት ነበረ ይሄንን መልእክት የነገራት ማለት ነው ለወይዘሮ ማርታ። ማርታ ምሽ ብላ የባለቤቷን ትዕዛዝ ተቀብላ ዝም ብላ ሄዳለች። ግን ትወጣለች ብላ ኤቢ በንዴት የምትገኘው የምትንገበገበው ሌባዋ ኤቢ አሁንም እናቷን እያረጋጋይ ትገኛለች። እናቴቱንም አረጋግቶ በሚሄድ ጊዜ እንግዲህ ወደ ናታን ጋር ስንሄድ ውሃም ያን ሰዓት በጥፊ ትላታለች። ምክንያቱም ልትናገርብኝ ነው ብላ ስትሰርቅ ያንን እንትን ስላየቻት ኪሷ ውስጥ
ሀብሉን አንጠልጥላ ስለነበረ አይታታለች። ምንድነው ሰርቀሽ ሽጠሻል እንዴ እንደዚህ ነው የምትለው ተናግራ ነው ስትላት አይደለም ብላ በጥፊ ትላታለች ማለት ነው። በጥፊ በምትላትም ጊዜ ይህንን ትታ ከዛም ትታት ያለኝ ወደ ናታን ስንመጣ ዛሬ ኬክ ልጋብዛችኋለሁኝ ዳጣም ከሄደ ዳጣም አንቺም እያላት ነበረ። ውሃ እንግዲህ ከነስሟ ውሃ ናትና በጣም ቆንጆና ውሸት የማታቅ ልጅ ናት። ስለዚህ እየበላች ኬኩን እያወሩ ነበርና እሷም እንግዲህ መጀመሪያ ማነች ሩጣ ወደ ሰላም ጋ ነው ዳጣ ጋ ስንሄድ እናቷን እንግዲህ ሰላም እንትን እያለቻት ጠነቻን ነበር መጀመሪያ ይዞሽ እያለች እያረጋጋቻት። እናም ከኬክ እየበሉ ሳለ ሁሉንም ነገር ትጠይቃለች። ውሃ ማነው ወርቁን የሰረቀው ብትባልም ማነው እኔ ማን ይስረቀውን አቅም ግን ሀብል እንዴት ስታንጠልጥሎ ከኪሷ አይቻለሁኝ ይሄንን አርጋ አይቻታለሁኝ ኤቢ ብላ ትናገራለች። የዚህ ጊዜ ኬክ ከጨመራችሁ ነው የምናገረው ብላ ትጨመሪያለሽ ሁሉንም እያሏት ሁሉንም ስትናገር እንግዲህ ማነችው ውሃ ምንም ያየችውን አትዋሽም ብሎ ናታንም ይናገራል። የዚህ ጊዜ እሱም ገባኝ እሱ የምትሰራው እሷ ናት በማለት ናታንም ይሄን ነገሯን እንትን ይላል ማለት ነው። ይሄን የሰማው እንግዲህ ናታን ቀጥታ ወደ ቤት ሄዶ አጎቱን አቶ ደረጀን ናቶሎ ክላሴ ስለጠራው ይቅርታ ብሎ ሁሉንም ነገር ይናገራል ማለት ነው። ምክንያቱም ይሄን ያለችው ውሃ አትዋሽም። ስለዚህ ውሃ ሁሉንም ነገር ተናግራለች። እናም ሳሎን እንደተቀመጡ ዳጣና ኤቢ ሊጠፋጠፉ ይላሉ። ኤቢም እንግዲህ ልደበድባት አንስታ ልጠፈጥፋት ስትል እሷም እስኪ የተወለድ ነው ማንኛችን ትልቅ እስከሆነ ማረጋገጥ እስከ አንቺም አመችኝም ብላ እጇን ትይዛታለች ማለት ነው። ዳጣ ጀግናዋ በዚህም ጊዜ ተገላግላትና ሰላምዬ ምንድን ነው የሚያጣላችሁ ብላ ይዛት ትሄዳለች። ማን ነው ሁሉም ሰው ግን የሚወዳት ለምንድን ነው እያለች ሰዎቹ ስለወደዷት ተናዳለች። ኤቢ እዛው ከሰላም ጋር ሆና እስኪ ጸጉሬን ይልኝ እስኪ ደባብሽኝ እናትሽ አደባብስሽም እያለች እያዘነች ቀፊኝ እያለ እያቀፈቻትም ደግሞ ጠረንሽ በጣም ነው የሚጥመው እያለቻት ነበር። ሰላምዬ እንግዲህ ይህን እየተባባሉ ከእሷ ጋር ሆና ልብስ ደግሞ ልታጥብ ብላ የእሷ ልብስ ኤቢ ልብስ ጋር ተቀላቅሎ ነበር። እንዴት ከኔ ልብስ ጋርስ ምን አይነት በሽታ እንዳለባት ቀላቅለች ብላ በእግሯ ያንን ልብስ ይዛ መታ ተረጋግጥና እዛው ሲጫት ትልበሰው እዛው እንትን ትበል ብላ በእግሯ ተረጋግጠዋለች። ኤቢ ተንኮለኛዋ ማለት ነው፣ የማህሌት ጓደኛ። እናም እንግዲህ ወደ መጨረሻው ፓርት ስንመጣ ናታን ለአቶ ደረጀ ሁሉንም ነገር ይነግረዋል። ያንን ወርቅ እየሰረቀችው የደበቀችው እንትና ውሃ መቼም አትዋሽም። እሷ ብታወራ ማንም ላይ አምናት ይችላል። ስለዚህ ውሃ እንደዚህ ብላለች። የማየን ወርቆች አልማዞች የሰረቀችው እሷ ናት፣ ኪሷ ተንጠልጥሎ አይቻለሁ ብላ ውሃ ተናገረች ሲል አቶ ደረጀ ማመን አቃቱ። እንዴት ሊሆን ይችላል እንዴት እያለ ቀጥታ ወደ ክላስ በመሄድ ፖርሳዋን ነው እየፈተሹ። ፖርሳዋን ሲፈትሽ እንግዲህ አልማዝና ወርቆች ሁሉ እሷ ፖርሳ ውስጥ ነበር። እንግዲህ ልጅቷን ነይ ብሎ በር ቆልፊ ዝጊ በማለት ፖርሳሽን አውጪ ክፈች እያለ ለምንድን ነው አባዬ እያለች እያንቀጠቀጣን ነበር። ታወቀብኝ ወይ ብላ አሁን ተናግሬ ያለሁኝ ቶሎ ክፈችና አሳይኝ እያሏት ነበር። ይሄን እያላን ለመክፈት እየተከራከረች ነበርና ኤቢም አባትየውም ክፈች ብዬሻለሁኝ እያለ ይሄን በሚላት ጊዜ እሷም ልከፍት እያንዘረዘራት እያንቀጠቀጣት ነበርና በመጨረሻ ልከፍት እጇ ላይ ነበረ እንግዲህ ያለቀው። ወርቁም ከፖርሳዋ ውስጥ ነው ያስቀመጠችው። አቶ ደረጃ አይቶታል። ነፃነቷን ዳጣ አውጥታለች ማለት ነው። አሁን ላይ የምታፍረው ኤቢ ናት። ምክንያቱም ገና ከሱ ጋር ጓደኛ ሆነች ብላ እኔ እንደውም ወንዶች ልጆች እንደ ጓደኛ እንደ ወንድም እንጂ ማያቸው እንደ ፍሬንድ አንተን አልላቸውም። ፉንቃ ገብቶልሽ ከሆነ እጀነጅንልሻለሁ በማለት ትጨምርላትና በዚህ ይጣላሉ ማለት ነው። እንግዲህ አቶ ደረጀም ክፈች እያላት ፖርሳዋን ሻንጣዋን እዛ ላይ ነው ያለቀው። ሌባይቱ እንግዲህ ኤቢ ተይዛለች።